Hello, this is Microphone Media. Please like, subscribe, and share. Thank you. Okay. ምን አዲስ ነገር አለ? ኢታዋ ምን አዲስ ነገር አለ? አዲስ አበባ ብዙ ከባድ ነገሮች አሉ። ፍራቻ ላይ ስላሉ ከብዷል አዲስ አበባ። አሁን በዚሁ ከቀጠለ እርስ በርሳችን መበላላታችን አይቀርም ማለት በበላላታችን ስለ አመራሮችና እንዲሁም ታች ያለው ህብረተሰብ ለትራንስፖርት ምንም አይነት ነገር ከሌለ ሰው ይርባዋል። ወደ መራብ ደረጃ ነው እየደረሰ ያለው እና ከባድ ነገር ነው አሁን እየመጣ ያለው። ሰው እርስ በራሱ ሌላ ነገር ሊያስብ ስለሚችል በውስጡም ቂም ስላለበት ብዙም ስለተጎዳ የሚያስበው ምንድነው ከመንግስት ጋር መጋጨት ነው። መንግስት ይሄን ሰዓት ነው ካወቀበት ከነቃ በጣም መጠንቀቅ ያለበት እቺን ሰዓት ነው። ምክንያቱም በቁስል ላይ ቁስል ነው። ብዙ ቁስል አለበት ህብረተሰቡ። አሁን ደግሞ እቺኛዋ ቁስል ስትመጣ ይከብደዋል። እዚህ እቺኛዋን ይታወቅ የሚፈጠረው ነገር ከባድ ነው የሚሆነው። መቼም ሰው ሆኖ በሰው ላይ ይሄን ያህል የሚጨክን በሌላ ሀገር አሁን ለምሳሌ አሁን ነው ከኛ ጋር ጠላቱ ነው ይሄን ቢያደርጉ አይገርመንም። ምክንያቱም ሌላ ሀገር ስለሆነ ጠላት ናቸው። ጠላት የሚያደርገውን ነገር ያደርጋል። ግን በእኛ ወንድም በወንድሙ እንደዚህ መሆኑ እኔ ይሄ በጣም የሚገርም በቃ ፍጥረትም አይመስለኝም። ይሄ ግን ወንድሙን ጨርሶ መብላት የሚፈልግ ሁለት ወድ ያሉ በፊት ለፊትና በኋላ ሁለት ወድ ያላቸው አመራሮች ናቸው በአብዛኛው። በዚህ ላይ መንግስት ራሱ የሚፈልጋቸው እንደዚህ አይነት ሰዎች ጥልቅ መሀይም ሲሆኑ ጨካኞች ሲሆኑ የሚፈልጋቸው። ጥልቅ መሀይም ስትሆን ፕሮፌሰር ትባላለህ። ጥልቅ ጨካኝ ስትሆን ደግሞ አመራር ቦታ ላይ ሆነ ህዝቡን ትጨፈጭፋለህ። ይሄ መንግስት ይፈልገዋል። በእንደዚህ አይነት ላይ የተመሰረተ የዱርዬ ስብስብ እንጂ እኔ ያው መንግስት ነው ምናምን የሚባለውን ለኔ አልቀበለውም እና ከባድ ነው የሆነ ያለው። እውነት ነው ሽንኩርቱ ምኑም እየጨመረ ነው። ሁሉም ነገር አሁን ሽንኩርት እኛ ጋር አሁን ዛሬ ገዛ ነው 120 ብር ነው። እንደዛ አሉኝ እኮ ዛሬን አይደለም ማስበው። 120 ብር ነው ዛሬን አይደለም ማስበው። ነገስ ነው። ነገ እኮ ይጠፋል። ዛሬ ስላለ 120 ብር ነገ ደግሞ ይጠፋል። ሲጠፋ ደግሞ ምንድነው የሚደረገው? እርምጃው የከፋ ነው የሚሆነው። ምክንያቱም ይሄ የመረረው ህዝብ ምንድነው ከዚህ በፊት አባባል አለ። የመረረው ህዝብ ቤተ መንግስት መጥቶ ምንድነው መንግስትን ይበላል ነው ምናምን ይባላል። የመረረው ህዝብ ቁጭቱ ከፍተኛ ነው የሚሆነው። 97 አይነት አይደለም የሚሆነው። 97ማ ቀላል ነው። ይሄ የከፋ ነው የሚሆነው። ምክንያቱም በጣም ደምን ትሬኒንግ ያደረገ አገዳደልን በጣም ብዙ ጊዜ የተለያየ አገዳደልን የሰማ ጭካኔን በውስጡ ያዳበረ ህብረተሰብ ነው። ሁሌ ስለ ጭካኔ ስለ ግል ይሄን ነገር እየሰማ የቆየ ነውና መጨረሻው አያምር፣ መጨረሻው የማያምር ነው የሚሆነውና መንግስት ይሄንን ነገር አስቦበት ምንም እንደ ሰው ቢኖር አመራ እንደምንም ብሎ ያለችውን ነገር ምንም ይገርመኛል። ምን ተፈልጎ ተጨማሪ እድሜ የሚሰጥ ይሆነ? አዎ ተጨማሪ ሆድ አንድ እንጀራ ነው ሁሉ የሚበላው። እንደው 2-3 እንጀራ የሚበላ ቢሆን አሁን 2-3 እንጀራ ትጋፋለህ። አንድ እንጀራ በልቶ የሚያደር ሰው አንዱን ካንዱ ከፋፍሎ ለራሱ ብቻ ማሰቡ ተጎጂነቱ በኋላ መጥፎ ነው የሚሆነው እና ምን እንደታሰበ አይታወቅም። ይከብዳል። አንዱ ደግሞ የሃይማኖት አባት ናቸው የነገሩኝ ደውለው አንድ ጊዜ በሃይማኖት የማ ብሎ ወጥቶ የነበረው ይሄ መከፋፈል የኦሮሚያ ምንድን ነው የሚባለው ሲኖዶስ ብለው ወጥተው እያሉ ጥቁር ለብሰው ህዝቡ አንድ ጊዜ 3 ቀን ብቻ በሃይማኖት የማ ሲል ሰውየው ፈርቶ ምን እንዳደረገ ራሱ አጣልቶ ራሱ ሊበታተን አስቦ የነበረ መልሶ ደግሞ አስታራቂ ሆኖ መጥቶ ይወድኛል አይወድኝም ያደረገው እንደዛ ነው። እና ህዝብ ከተነሳ ካበረ አንድ አሁን ቆራጥ የሆነ የሃይማኖት መሪ በቃ ይሄ ሰውዬ በቃን ብሎ የሚናገር መሀል አዲስ አበባ ቢገኝ እሳቸው ሊገደሉ ይታሰሩ ይችላሉ። ከዛ በኋላ ግን ህዝቡ ግልብጥ ብሎ ነበር የሚወጣው። በጣም ሞሮታል ህዝቡ። በቃ ቤተክርስቲያን መጥቶ ሲያለቅስ ነው የሚውለው። ቤተክርስቲያን ተርበው ተሸግረው ደህና ልብስ የድሮአቸውን ለብሰው መጥተው ግን ባዶ ሆድ መለመንም በቃ እንዴት አይችልበትም። ጥሩ ኑሮ የነበራቸው ሰዎች ወደ ድህነት የመጡበት ነው። ይሄ ሰው እንደዚህ አይነት ክፉ ሰው ገጥሞት አያውቅም። ኢትዮጵያ ምን ርግማን እንደላከባት አናውቅም እያሉ እየነገሩ የነበረ የሃይማኖት አባት አንዱ። እውነት ነው። አዎ እንዴት መሰለህ አሁን ለምሳሌ ያው አሁን ያለው የሰይጣን ትንፋሽ ነው። ሰይጣን ነው ይሄንን ነገር ያተራመሰን ያለው። የሰው ባህሪ አይደለም። አሁን እየተዋጋንም ያለነው ከሰይጣን ጋር እንጂ ከሰው ጋር አይደለም። ግን አንድ ነገር አለ። እኔ ክርስቲያኖችም አሁን ክርስቲያን ነኝ፣ ኦርቶዶክስ ነኝ። በጣም የሚያናደኝ አንዳንዴ
መጽሐፍ ቅዱስ ራሱ ምን ይላል መሰለህ? ዓይንህ የማይሆን ነገር መጥፎ ነገር ሲያይ አውጥተህ ጣለው ነው የሚለው። ለምክንያቱም ገነት አትገባም፣ አውጥተህ ጣለውና ገነት ትገባለህ ነው። እንኳን በሃይማኖትህ እንኳን ቤተክርስቲያን አቃጥሎብህ፣ ቤተክርስቲያንማ ሲያቃጥልህ ዓይንህን እኮ ነው። አሁን ዓይንህን መጥፎ ነገር ስላየህ ቤተክርስቲያንማ ካቃጠለብህ ትታገላለህ። በቃ ስርዓት ታስይዛለህ። ደፋር ነው የሚፈልገው አምላክ። ፈሪያቱን አትልመጥመጥ እንትን አትበል። ይሄ ሀሳብ የተቀያየረው ሰው አይወደድም። ብዙ ጊዜ እዛም እዚህም ሰይጣንም ጋርም ፈጣሪም ጋርም የሚል ሰው አይነት ተጠራጣሪ ሰው አይፈለግም። እና እንኳን ቤተክርስቲያን አቃጥሎብህ ዓይንህ እንኳን የሆነች ነገር ካየ አውጥተህ ጣለው ነው የሚለው። እንኳን በእምነት የመጣው እምነት የመጨረሻ ነውና በእምነትህ መስዋዕት እንድትሆን ይላል መጽሐፉ። መስዋዕት መሆን አለብህ። መስዋዕት አትሆንም ዘላለም ሕይወት ነው የምታገኘውና በአብዛኛው እኛ ክርስቲያኖች ተርመጥምጠናል። ምን እንዳርመጠመጠን አናውቅም። አሁን ግን ያ የሚያርመጠምጠው ነገር አይመስለኝም። አሁን ከፍቶታል። ሁሉም ይነሳል። ሁሉም አይደለም የክርስቲያኑ የአዲስ አበባ ሕዝብ በጠቅላላ ይነሳል የሚል እምነት ነው ያለኝ። ከፍቶናል። እኔ መንገድ ላይም ሳያቸው ሁሉ በጣም ያናዱኛል። እንዲህ ሳያቸው የሚያደርጉት እነዚህ ይሄ ደንቦች ምናምን ሲያባሩ እናደዳሉ። መንገድ ዘጋሉ። ምን እላለሁ እንደዚያን ነገሮች። ምክንያቱም እያበጠ እየመጣን ነው። ይሄ እንትናችን በደላችን ይፈነዳል። አሁን ፈንድቷል ማለት ይቻላል። እና ከባድ ነው አሁን ያለው። እየከበደን የመጣው ለመንግስት ያስቸግረዋል። መንግስትም ያቅበት ለነገሩ አያቅበትም። ማስመሰል ነው የሚችልበት። የሚያቅበት ከሆነ የበደለውን ካሳ እንኳን ቢክስ እንኳን ያው ሰው አያምነውም። ከዚህ በኋላ ካሳ ምን ቢል የፈረሰባቸው ቤታቸውን እንኳን አፍርሶ ያደረገውን ታውቃለህ። የትና ሂዳት በለው ነገር ግን እንዴት አድርጎ አባሮ ያንንም አባሮ ቤታቸውን በእነሱ እንትኖች እየሸጡት ነው። ፒያሳ እየተሸጠ ነው። ካሳንቺስ የተሸጠ ነው መሬቱ። ያ ገዢው ሰውዬ ራሱ ገዢው ድርጅት ዛሬ ላይ ይጠይቅ ይችላል። ነገ ግን አይበላውም። እሱን ነው እኮ አሁን ሰው ሚል ያለው አዲስ አበባን በሙሉ ከነዋሪው አዲስ አበባን ከቆረቆረው 7-8 ጄኔሬሽን የኖረበትን አዲስ አበባ የምትባለው ራስዋ መስርቶ የነበረ ህዝብ ነው እንዳለ በትኖት ያለው። ደግሞ አንድ ቦታ ላይ ወስዶ አያስቀምጠውም። ይሄ ደግሞ ድምጻቸውን ከፍ አድርገው ነው የሚናገሩበት። አያፍሩበትም እኮ የሚገርም። በኦሮምኛም በአማርኛም ነው የሚያወሩት። እና አውጥተው በትነውታል። በቃ እንደማይሆን አድርገው መሃል አዲስ እና ወስደው ውጭ አውጥተው ደግሞ ሸገር ከተማ ብለው ቆርጠው ከአዲስ አበባ ለይተው እኮ ነው አኖሮት ያለው። የስልክ በጣም እየተደወለ ነው ያለው። ግን ይሄንን ሁሉ ህዝቡ ግን መቻል መንቀሳቀስ አለበት፣ መነሳት አለበት። ህዝብ ካበረ የአንድ ሀገር ህዝብ ቁጥር ያለው እኮ ነው አዲስ አበባ የሚኖረው። አንድ ሀገር እኮ ብዙ ሀገሮች አሉ እኮ ከአዲስ አበባ ህዝብ ያነሰ። አንድ ወረዳ ቢነሳ ራሱ መንግስት መንቀሳቀስ አንድ አሁን ኮልፌ ቢነሳ ወይ ደግሞ ልደታ ቢነሳ ወይ አንድ ቢነሳ እኮ አይችሉትም በትክክል በሚቀናቸው። አንድ ንግስ አሁን ለምሳሌ አንድ ባል ክርስትና ንግስ ቢነግስ አንድ ቤተክርስቲያን የሚመጣው ህዝብ ራሱ የአንድ ቤተክርስቲያን ንግስ የሚመጣው ህዝብ ራሱ ቢል ያልቅለታል። አይደለም ሁሉም ቤተክርስቲያኖች አንድ ቤተክርስቲያን ሰው ልቦናው በቃ ተመታ፣ የሚያነቃቃው ጠፋ። አሁን ሀገሪቱ እየተሸጠች ነው። ሀገሪቱ እየተሸጠች ያለች ሆናለች። ስለዚህ እኔ በህይወት እያለሁ ደግሞ አባቶቼ ሙተው ያስረከቡኝን አዲስ አበባ ሙተው ያስረከቡኝን ሀገር መልሼ ለባንዳ ልሰጥ አይገባም። እኔ ልጆቼስ ልጆቼ ነገ ምን ሊሆን ነው? እና ይሄ ከባድ ነው። አሁን እየከበደ ነው የመጣው። ኤኒዌይ አሁን ያለው አዝማሚያ መንግስት ካላስተካከለ ራሱን ካላስተካከለ የኔ የሚለውን ነገር እንትን ብሎ የኛ የሚል ካላደረገ የኔ የሚለው ይጠፋል። በነገራችን ላይ እንዳለ የኔ የሚሉትም ራሱ እኔ ከሚገርም ከራሱ እንትኖች የሌላ ብሔር ተወላጆች ናቸው የኔ የሚለውን የሱ ጥገኛ የሆኑት በአብዛኛው ባንዳዎቹ እና በጣም ያስቸገሩት እነሱ ናቸው። በጣም የሚያስጠላ በጣም የሚያስጠላ ስማቸውን ሁሉ እንዴት ለራሳቸው ብሔር የማይሆኑ ብዙ ባንዳዎች አሉ። እነዚህ ነገ ትውልድ ይጠይቃቸዋል። ልጆቻቸው ላይ ይመጣል። ልጆቻቸው ነገ ምን እንደሚሆኑ አያውቁም። እና ከባድ ነው አሁን ያለው የአዲስ አበባ ህዝብ። ግን አሁን የምልህ የፋኖም የቲዲኤፍ የትግራይ ሰራዊት የኤርትራውም ከአፋር ጋርም ትብብር እያሳየ ነው። በቃ ምልህ በጣም እየሰከኑ ነው ያለው። በቃ አንድ ቦታ ተጀመረ ተደረገ ተብሎ እኛ የምንቀጥለው የምንዋጋበት እየተዋጋን የምንኖርበት የለም።
የሚበትነን ይሄ ሰው ነው የመጣ ክፉ ሰው ነው የመጣብን እንኳን ለማንም የማይሆን እኮ ነው ይሄ እኮ ስማ ኦሮሚያ እኮ እንደ አሁን መጥፎ መሪ ገጥሞት አያውቅም በታሪክ ገጥሞት ህዝቡ በሙሉ እኮ አልቀዋል ወጣት የሚባል እኮ የሚረግፍ ያለው ከደቡብና ከኦሮሚያ የሄደ እኮ ነው አማራ ክልልም ትግራይም የትም ቦታ የሄደ የሚረግፍ ያለው እንደቀጣል ሱዳን አሁን ደግሞ ልኮዋቸው የሚያልቁ ያሉት ከዛ የመጡ ናቸው ስለዚህ ለማንም የማይሆን ሰው ነው እውነት ለመናገር የኦሮሞ መንግስት መባል የለበትም ሆን ብሎ ውሸት ነው እኔ ምለ ኦሮሞ አይደለም ግን ኦሮሞ ግን እንዳሁን መጥፎ ሰው ገጥሞና ያቀም ነው የሚሉት እየደወሉ ከፍተኛ ችግር ቦታ ላይ ያለው ሆኖ እኮ ነው ደውለው ይሄንን እየተደረገ ነው ንገር በቃ ይፈልጉ ያርጉን ዘመዶቻችን አልቀዋል ይያሉ የሚደውልልኝ ያሉት ጭራሽ ለኦሮሚያም ለህዝቡ ለራሱ ለኦሮሚያ ክልል እኮ አይሆንም የመንግስቱ ኦሮሚያንም ራሱ እኮ እየጨፈጨፈ ነው ያለው በኦሮሚያ እኮ ተማረው ነው ያሉት አንደኛው እኮ ኦሮሚያ ክልል ያለው አንፈልግም ብለው የተነሱት እነሱ ናቸው እንደው መጀመሪያም ሌሎችም እንዳለ አሁን ክፍለ ሀገር ነው ምለው ነው ክልል ያለው ምክንያቱም ክልል የሰይጣን ነውና በየክፍለ ሀገሩ አሁን በየቦታው ተነስተዋል ሶማሌውም ምኑም ተነስተዋል ብዙ ምናቃቸው ሚስጥሮች አሉ ይሄ መንግስት ያሰባቸው እስከ ጥግ ድረስ ጉራጌን ክልል ምን እንዳሰበው እናቃለን ጉራጌን መሬቱን ለራሱ አድርጓል ጉራጌ ክልል እንጂ ማነው አገር እንጂ ክልል የለውም ምናምን ብሎ ያችን ሀገር ለራሱ እያደረጋት ነው ብዙ ነገሮች ምናቀዋል ብዙ ሚስጥሮች አሉ ይሄ መንግስት ከወረደ በኋላ ብዙ ሚስጥሮች ይወጣሉና ምንድነው ትልቁ ነገር ለማንም የማይበጅ ለማንም ለራሱም አይሆንም ብልጥ ሳይሆን ማነው ብልህ ሳይሆን ብልጥ ነው ብልጥ ለራሱም አይሆንም ለሰውም አይሆንም ብልህ አይደለም ብልጥ ነው ብልጥ ስለሆነ ለራሱም አይሆንም ለሰውም የሚሆነው ብልህ ነው ለራሱም የሚሆነው ለሰውም የሚሆነው ስለዚህ ይሄ ምንድነው የሚፈልገው በትርክት ነው የሚሄደው በትክክለኛው በህይወት በቃ በህይወት ሂደት አይደለም እየሄደ ያለው በሚያደርገው ዛሬን ነገን ያየ የሚያደርጋቸው ነገር ሳይሆን በትርክት ነው እየሄደው በትርክት የተሞላ መንግስት ነው ትርክት ደግሞ ምንድነው ብዙ ከዚህ በፊት እንደዚህ ትርክት ነው ውሸት ነው ምንልክ እንደዚህ ያደረገ ምናምን ይሄ ትርክት ነው በቃ ይሄ ፖለቲከኞች እድሜያቸው የሚያራዙምበት ነገር ነው ግን በጠቅላላ ስሜኑን ማፍረስ ፈልጋል ይሄ ሰውዬ እንደ ሐሳቡ እንደምረታው ከሆነ ስሜን የሚባለው ስሜን ላይ ብዙ ነገሮች አሉ የኢትዮጵያ መሰረቶች ስሜን ላይ ነው ያለው ይሄንን አፈራቸው ስሜኑን በምንም ምን እርስ በርስ አበላልቶ ትግራይን ከአማራ አማራውን ከምናምን አበላልቶ እሱ መንገስ ነው የፈለገው ይሄ ደግሞ ቃል አለው ፈጣሪ አለ እንኳን ልትፈርስ ይቀርና አይደለም እንደዚህ አይነት አንድ ተራሰው ሰው ይቀርና ሰው አይደለም ያው ሌላው ቢመጣ ያፈርሳት ምክንያቱም ቃል አለው ኢትዮጵያ የራሷ የሆነ መሰረት ነገር አሉ ብዙ ሚስጥሮች አሉ ብዙ የተሰወሩ ነገሮች ብዙ የተባለላት ሀገር ነችና ያንን ለማፍረስ በስሜታዊ ሆኖ ይሞክራል ሰው ያልቃል እርግጥ በመድር ላይ ሰይጣን እስካለ ድረስ የሰው ልጅ ብዙ ይሞታል ብዙ ያልቃል ምክንያቱም ስራው የሰይጣን ስለሆነ ምክንያቱም ያለቀ ነው ያለው አሁን የሚጨርሻው ዘመን ስለሆነ አንድ አራተኛው ሲሶ አለ አይደል ይሄንን ለመጨረስ ካሁኑ እየጨፈጨፈ ነው ያለው ኢትዮጵያ ውስጥ እየተደረገ ያሉ ብዙ ነገሮች አሉ በመድኃኒቶች እንሰማለን ይሄው ከውጭ የሚመጡ መድኃኒቶች አሉ ለምሳሌ ይሄ ማርግም ነው ማሚሉት የሱ የክትባት ምን ያህል ጊዜ በሰው ልጅ ላይ በሽታው ሳይሆን መድኃኒቱ ነው ሰው የሚገለው ይሄን ያህል ተጠራጥረናል አቃላል በየትምህርት ቤቶች አሁን ይመጣዋል የማህበር ምንድነው የማህፀን ካንሰር ከ9 ዓመት ጀምሮ ትወጋላችሁ እየተባለ እየተወጉ ነው ምን እንደሚወጋቸው አናቅም ግን እኛ ተጠራጥረን ያለነው እንዳይወልዱ የሚያደርግ ነው የሚባል ነው እየሰማን ያለነው በየትምህርት ቤት ከ9 እንግዲህ የትኛው ተቆርቋሪ ነው በየሰፈሩ ደግሞ በቀን ይመጣሉ 2 3 ተከትቧል ህፃናት 2 ዓመት በየጊዜው እያስቸገሩ ነው ምን እንደሚያደርጉ አናቅምና በፍራቻናል ተጠራጥረን ይሄንን አንቀበልም ብለናል የነቁት ነቅቷል ያነቁት ግን ያን ነገር የተቀበሉት ነውና ከባድ ነው እኛ እግዚአብሔር ነው የሚያግዘን ሰይጣን ከሰው ጋር ቢተባበርም ሰው የሆነ ትክክለኛ ሰው ደግሞ ከእግዚአብሔር ጋር ተባብሮ ይሄንን ነገር ድል ያደርገዋል ይያልን ያላል በጣም ጥሩ እንዴት ለመጨረሻ ማነሱ ማወቅ መፈልገው ደግሞ ህዝቡ ይተማመናል ግን አሁን ለምሳሌ ታክሲ ውስጥ ጸጉር አስተካካይ ጋር ምናምን ስትሄድ ነፃነት ተሰምቶ ታወራለህ ሰው ያወራል ስለ መንግስት ወይ ተፈራርተህ ነው ዝም የምትለው አብዛኛው ምን አለ መሰለህ አሁን ያለው ይፈራራል እኔ ለምሳሌ ግልጽ ነኝ ሳደባለው ምን እንደዚህ አልፈራ ምናምን ያልኩ የራሴ ስሜት እንትላለሁ ሰው ግን ረዝም በላንተ ምን ነው እንደዚህ አይባልም እና ቢላ ተፈራርቶ ውስጡ ማውጣት ይፈልጋል እኮ እንደዚህ አባል የሆኑት ሁሉ እኮ እንደዚህ ስላቸው አንተ ተው ይቅርብህ እንደዚህ ታሰራለህ ምናምን ነው የሚሉት እንጂ እንትን አይለውም በውስጡ አለ ሰው ደብቆታል መደበቅ የሚችለው ደብቆታል ተቀጣጥሮበት መደበቅ የማይችለው ግንፍልተኛው ደግሞ ይናገራል ለፊት በቃ ይያዛል አንዳንዴ እንትን ይባላል ግን የትም ቦታ
ታክሲም ጸጉር ማስተካከያም ሲል በአብዛኛው ግን ነፃ መውጣት የሚፈልግ ህዝብ ነው። በአብዛኛው አንድ ወይም ሁለት ወይም እንትን ቢለው ነው ታክሲ ውስጥና ነፃ መውጣት የሚፈልገው ስለሆነ ውስጡ የታፈነው ያለው ሰው ስለሆነ መተንፈስ ነው የሚፈልገው፣ ማውራት ነው የሚፈልገው፣ በቃ እንዲፈነዳለት ነው የሚፈልገው። አንድማ ሲሆን ደስ እንደሚለው እኔ እንጃ። ታክሲ ውስጥ ነው እንኳን ምን አባቱ ማንም ሰጥ ነው የሚለው ውስጡ እየተቃጠላተው እንደሱ አይደለም ብለው ቀስ ብለው ነው የሚመክሩ እና ሁሉ በእውነት ነው በውስጡ ይዞት ነው ችሎት ነው እንድጎዳበት አይፈልግም። ምክንያቱም እኔም የሱ አይነት አመለካከት እንዳለኝ ስለሚረዳ እንድጎዳበት ታው እንደሱ አይደለም እሺ እንደዚህ ቀስ ዝም በል ምናምን እያለ ነው እንትን ቢሉት ጊዜ ያለው ምናምን ይሄ ነው የገደለን እንዴ ከዚህ በኋላ ጊዜ የለውም ይሄ ሰውዬ። አሁን ያለህበትን አካባቢ ያልጠየቀህም ግን ሸገር ከተፈናቀሉ አንዱ ነህ? ከመሀል ከተማ ወደ ዳር ከተወሰደው? አዎ ያሳዝን አንዱ ነኝ። አይገርም አንዱ ነኝ። ያው እየሄድኩኝ ናፍቆቴን ሰፈሬን እየሄድኩኝ አያታለሁ። እየሄድኩኝ አያታል ምንም ማለት ከተጎዱት አንዱ ነኝ። ግን ምን ብዙ ነገር ላዋራ እችላለሁ። ማንነት አያስፈልግም። ያው አንዳንዶችን እንትን በለውና እና ሸገር ውስጥ ብዙ አለ። እሱን ብትለቀው ደስ ይለኛል። ስለ አዲስ አበባ ልጅ ነው በጣም ደስ የሚል ዘፈን ነው። ነው እሱን ሰማዋለሁ። እሺ አመሰግናለሁ። ብዙ ሰዎች እየደወሉ ነው ያሉት እሁድ ስለሆነ በቃ ሌላ ጊዜ እደውልልሃለሁ። አንተም ደውልልኝ። ሰላሙን ያምጣልን። እንግዲህ አድማጮቻችን ያው ቀጥታ ከአዲስ አበባ ደውሎ የነገሩን ነው። ይህንን እያልኩ እንግዲህ ለአሁን እዚህ በቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።